አሮጌውን ሰው አስወግዱ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥር ይሽር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል የሚለውን የሐዋርያውን ቃል ሳስብና የእኛን ሕይወት ስመለከተው ምን ያህልም ከዚያ እንደራቅን ሳስብ ውስጤ ይቃትታል፣ ዓይኔ በእንባ ይመላል። ምንም እንኳን በጥምቀት አዲሱን ስብዕናችን ብንለብሰውም እኛ ግን ወደ ቀደመ አሮጌ ስብዕናችን ወደ አሕዛባዊውም ኑሮ ተመልሰናልና አማናዊውን መና ትተን በግብፅ እንበላው የነበረውን ዓሣ ዱባና ሽንኩርት እናስባለንና 1 ሳምንት እንኳን ሳይሞላን በየጊዜው ጥለነው ወደ መጣነው ትፋታችን እንመለሳለንና በአዲሱ ሰውነታችን ላይ የኃጢአት ሕንፃ እየገነባን እመለከታለሁና አለቅሳለሁ። የዘፈን፣ የስካር፣ ጣዖትን የመውደድ ሕንፃ በመገንባት አዲሱን ሰውነታችንን እያበላሸነው ነውና አነባለሁ። አሮጌውና ውራጁ ሊጠፋ ሲገባው በየጊዜው ስናድሰው እየተመለከትሁ አለቅሳለሁ። ፍቁራን ሆይ ሽማግሌዎችን አይታችኋልን? አዎ፣ ሽማግሌ ቆዳው የተሸበሸበ ነው፣ ድምፁ ይቆራረጣል፣ መጋጠሚያዎቹ በሪህና በቁርጥማት የሚሰቃዩ ናቸው። ብዙውን ጊዜ የሚናገረውን ስለማያውቅ ይዘባርቃል፣ ይረሳል። ዓይኑ በሞራ የተጋረደ ነው፣ ደም ግባት የለውም፣ ጉልበቱ የተዳከመ ነው። የአሮጌ ሰው ነፍስም እንዲህ የጎሰቆለች ናት። የአዲሱ ሰው ነፍስ ግን ወጣትን ትመስላለች። ወጣት ደም ግባት አለው፣ እርሷም ውብ ነች። ወጣት ሁልጊዜ ዝግጁ ነው፣ እርሷም የሚመጣባትን ፈተና ለመዋጋት ዘወትር ዝግጁ ናት። የአሮጌው ሰው ነፍስ እንዲህ አቅም ስለሌላት በቀላሉ ትወድቃለች። መዝሙረኛው ነፋስ ጠርጎ እንደሚወስደው ትቢያ እንዳለ የአሮጌ ሰው ነፍስ ኃጢአት እንዳሻው ወደፊትና ወደኋላ ስለሚያወዛውዛት ሁልጊዜ ለአደጋ የተጋለጠች ናት። በዕድሜ የሸመገሉ ሰዎች አስቀድመን ከተናገርነው በተጨማሪ ብዙውን ጊዜ ጤና ስለሌላቸው ያስላቸዋል። አቅም ስለሌላቸው አክታቸውን እንኳን መትፋት ይሳናቸዋል። በብዙ ጥረትም በእጃቸው ይጠርጉታል፣ ያነጫንጫቸዋል፣ ትንሽ ነገር ያበሳጫቸዋል፣ ትንፋሽ ያጥራቸዋል። ከእኛ መካከል ምናልባት እንዲህ በጠና የታመመ ሰው ካለ እነዚህን ምልክቶች በቀላሉ ያውቃቸዋል። እነዚህ ሁሉ በሥጋ የሚታዩ ምልክቶች ናቸው። ወዮ ወዮ! የአሮጌው ሰው ነፍስ እንደምን ከዚህ የባሰች ትሆን? በሉቃስ ወንጌል ላይ የምናገኘው የጠፋው ልጅ እንዲህ ሆኖ ታሞ የገረጣ የከሳ ልጅ ነበር። ሲወስንና ሲጸጸት ግን ወዲያው እንደ ቀድሞ ወጣት ሆነ። ተነስቼም ወደ አባቴ ቤት እሄዳለሁ ባለ ጊዜ አሮጌው ሰውነቱ እየከሰመለት እየጠፋለት፣ አዲሱ ሰውነቱ ደግሞ እየፋፋለት መጣ። በሐሳቡና በቃሉ ላይ ተግባር እየጨመረበት ሲመጣ ደግሞ የበለጠ እየወፈረ እያገገመ መጣ። ተነስቼ ወደ አባቴ ቤት እሄዳለሁ፣ አባቴ አንተንም ፈጣሪንም በደልኩ፣ ከእንግዲህ ወዲህ ልጅህ ልባል አይገባኝም፣ ከባሮችህ እንደ አንዱ ቁጠረኝ እንጂ እለዋለሁ ብሎ እዚያ የቆየ አይደለም። ፈጥኖ ድሮ የሄደበትን መንገድ እየተወ ወደ ቤቱ ተመለሰ እንጂ። ተወዳጆች ሆይ ከአባታችን ቤት ብዙ ርቀን በአሕዛብ ሀገር ገብተን ቢሆንም ፀሐይዋ ገና አልጠለቀችምና አሁኑኑ ወስነን እንመለስ። የመንገዱን ርዝማኔ እየታሰበን በዚያ የምንዘገይ አንሆን። እኛ ፈቃደኞች ከሆንን የሄድንበት መንገድ ለመመለስ ከቀድሞ ይልቅ ቀላል ደግሞ የፈጠነ ነው። ከኛ የሚጠበቀው የሄድንበትን የእንግድነት ሀገር ወስኖ መልቀቅ ብቻ ነው። ስለዚህ ከሄድንበት የኃጢአት ሀገር ተመልሰን ከአባታችን ከጽድቅ ቤት እንግባ። አባታችን እኛን ለመቀበል ፍሪዳውን አርዶ ቅዱስ ሥጋውን ክቡር ደሙን አዘጋጅቶ ቤቱንም አሰናድቶ እየጠበቀን ነውና
ከዚያ የኃጢአት ሀገር ፈጥነን እንውጣ። ጤናን ከማጣት የተነሳ የገረጣውን ሰውነታችንን በእንግድነት ሀገር ሳይሞት ፈጥነን እንመልሰው። ተወዳጆች ሆይ ሐኪሞች አንድ የታመመን ሰው ከአልጋህ ተነስና ተመላለስ ሲሉት መጀመሪያ እንደሚፈራ ወደ አባታችን ቤት መመለሱን የምንፈራ አንሁን። ይህ ከአልጋ የሚነሳ ታማሚ የሚያበረታቱት ሐኪሞችና ቤተሰቦቹ በዙሪያው እንዳሉ ሁሉ ከኛ ጋርም መንፈስ ቅዱስና እልፍ አእላፍ ቅዱሳን መላእክት አሉ። ታማሚው አንዴ ከተነሳ በኋላ አቅምና ብርታት እያገኘ እንደሚሄድ ሁሉ እኛም 1 ቀንና 2 ቀን መመለስን ስንጀምር በሶስተኛው ቀን የበለጠ እየበረታንና እየፈጠንን እንሄዳለን። የበለጠ በመጣን ቁጥር የአባታችንን ቤት አሻግረን እናያታለን፣ ጉልበትም እናገኛለን። የተዘጋጀልንን ድግስ በሩቅ ስናይም የበለጠ ብርታት እየተሰማን እንመጣለን። የጠፋው ልጅ ወደ ቤቱ በተመለሰ ጊዜ ስላባከነው ገንዘብ አባቱ አንዳች እንኳ የጠየቀው አይደለም። አንዲት የወቀሳ ቃል እንኳን አልሰነዘረበትም፣ ፊቱን አላጠቆረበትም። ከዚያ ይልቅ አዘንለት፣ ፈጥኖም አንገቱን አቅፎ ሳመው እንጂ። ባሮቹን ፈጥነው ያማረውን ልብስ እንዲያለብሱት፣ ለእጁ ቀለበት ለእግሩም ጫማ እንዲያስገቡለት አዘዛቸው እንጂ። ማለፊያውን ፍሪዳ አምጥተው እንዲያርዱለት አዘዛቸው እንጂ። ፍቁራን ሆይ አባታችንም እንዲህ አዘጋጅቶ እየጠበቀን ነውና እንመለስ። በእንግድነት ሀገር ስለምን እየተራብን እንቆያለን? አባታችን እኮ ለገዛ ልጁ እንኳን ያራራለት፣ ይልቁንም ስለ ሁላችን ቤዛነት ለሕማም ለሞት አሳልፎ የሰጠው አፍቃሪያችን ነው። እንዲህ አሮጌው ስብዕናችንን አውልቀን ስንመለስማ አባታችን እንዴት በእጅጉ አይደሰት! እንኳንስ እርሱ የሰማይ መላእክትም በእኛ መመለስ ምክንያት ሐሴት ያደርጋሉ። ስለዚህ እንምጣና የተጨማደደውን አሮጌ ሰውነታችንን እናድሰው። እንምጣና በበሽታ የተጠቃው አሮጌ ሰውነታችንን አውልቀን በሽታን የመቋቋም አቅም ያለው አዲሱን ሰውነታችንን እንልበስ። እንምጣና ለይስሙላ ሳይሆን ለእውነት በሚሆኑ የጽድቅና የቅድስና ልብስ እናጊጥ። እንምጣና አክሊልን እንደለበሰ ሙሽራ በጌጥ ሽልማትም እንዳጌጠች ሙሽሪት የመዳንን ልብስ እንልበስ።